ሰላም የሃሚንግ ስፖርት ተከታታዮች እንዴት ናችሁ? በ26ቱ ዓለም ዋንጫ መነጋገሪያ ከሆኑ ተጫዋቾች መካከል ሶስቱን በዛሬው የስፖርተኞች ግለ ታሪክ ይዘንላችሁ ቀርበናል። የጀርመኑ ዴኒስ ኡንዳፍ፣ የኢራቁ ዚዳን ኢቅባልና የካፖ ቬርዴው ፒኮ ሎፔዝን ታሪክ ለዛሬ ይዘንላችሁ ቀርበናል። አብራችሁን ቆዩ። በ2026 ዓለም ዋንጫ መነጋገሪያ ከሆኑ ተጫዋቾች መካከል ጀርመናዊ የፊት መስመር ተጫዋች ዴኒስ ኡንዳፍ አንዱ ነው። የ29 ዓመቱ ተጫዋች ጀርመን ኩራሳውን 7-1 እና ኮትዲቫርን 2-1 ባሸነፈችበት ጨዋታ 3 ግቦችን አስቆጥሮ 2 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። ይህም ካሜሩናዊው የቀድሞ ተጫዋች ሮጀር ሚላ እንደ አውሮፓውያን አቆጣጠር በ1990 ላይ ከተቀያሪ ወንበር እየተነሳ ይህን ታሪክ ከጻፈ በኋላ ዴኒስ ኡንዳፍ ሁለተኛው ተጫዋች ሆኗል። ከቀድሞ የሀገሩ ልጅ ሚሮስላቭ ክሎዘ በመቀጠልም በመጀመሪያ 2 የዓለም ዋንጫ ጨዋታዎች ላይ ግብ ያስቆጠረ ተጫዋች በመሆንም ሌላ ታሪክ ሰርቷል። የዛሬን ያድርገውና ዴኒስ ኡንዳፍ በቁመቱ ማጠር የተነሳ ብዙ መገፋት የደረሰበት የማይፈለግ ተጫዋች ነበር። 14 ዓመቱ ላይ ሳለ ለጀርመኑ ክለብ ቬርደር ብሬመን ያስፈርሙኝ ጥያቄ ያቀረበው ዴኒስ ኡንዳፍ ከክለቡ የተሰጠው መልስ በሕይወት ክፍሉ ጉዳትም ጥንካሬም አምጥቶለታል። ቬርደር ብሬመን ቁመትህ እኛ ከምንፈልገው በታች በመሆኑ አንፈልግህም አሉት። ዴኒስ ኡንዳፍ ከቤልጂየሙ 7sur7 ሚዲያ ጋር በነበረው ቆይታ ያንን ጊዜ ሲያስታውስ ቬርደር ብሬመን ወደፊት ከኛ ጋር መቀጠል አትችልም፣ በ14 ዓመትህ አንተ ገና ትንሽ ነህ ሲሉኝ ልቤ ተሰብሮ ነበር ሲል ተናግሯል። ይህ ግን የአሁኑን ኮከብ ከህልሙ ጋር ከማገናኘት አልከለከለውም። ለተወሰኑ ዓመታት ከራሱ ጋር ጥሞናን ከወሰደ በኋላ 17 ዓመት ሲሞላው በጀርመን 4ኛ ዲቪዚዮን ለሚገኘው ሃቨልስ እግር ኳስ ክለብ ፊርማውን አኖረ። ለዴኒስ ኡንዳፍ ይህ መልካም ጅማሮ ሆነ። በ17 ዓመቱ ከቤተሰቡ ቤት ለወጣ ታዳጊ ሃቨልስ በሳምንት 120 ፓውንድ ቢከፍለውም የገቢ ምንጩ ግን ለሚገፋው ህይወት በቂ ሊሆን አልቻለም። የትርፍ ሰዓት ስራም ማፈላለግ ቀጠለ። ሙሉ ቀን ከአዲሱ ክለቡ ጋር የልምምድ ጊዜን ካሳለፈ በኋላ በአንድ የቆዳ ፋብሪካ ውስጥ ደግሞ የማሽን ባለሙያ ሆኖ ማገልገል ጀመረ። ቬርደር ብሬመን የሰጠኝ መልስ ህልሜን ከመኖር አልከለከለኝም ሲል ዴኒስ ኡንዳፍ ይናገራል። በሌሊት ተነስቼ ወደ ፋብሪካ ሄጄ ለ8 ሰዓታት ከሰራው በኋላ ወደ ልምምድ አመራና ወደ ቤት እመለሳለሁ። ይህንንም በንጋታውም እደግመዋለሁ። ገንዘብ ለማግኘት ስል ይህን ሁሉ አደርጋለሁ። ከእግር ኳስ ክለቡ የማገኘው ገንዘብ ሕይወቴን ለመምራት በቂ አልነበረም ሲል ተናግሯል። እንደ አውሮፓውያን አቆጣጠር 2020 ላይ ወደ ቤልጂየም 2ኛ ሊግ ያቀናው ዴኒስ ኡንዳፍ ለዩኒየን ሴንት ጊሊዮስ ፈረመ። በሁለተኛ ዓመቱም ቡድኑን ወደ ሀገሪቱ ዋናው ሊግ ከክለብ አጋሮቹ ጋር አሳደገ። በዋናው የቤልጂየም ሊግ ያበበ ጥሩ ዓመት ያሳለፈው ዴኒስ ኡንዳፍ ለክለቡ 25 ግቦችን አስቆጥሮ በማጠናቀቁ በእንግሊዙ ክለብ ብራይተን እይታ ውስጥ እንዲገባ አደረገው። ጥር ላይ ብራይተን ኤንድ ሆቭ አልቢዮን 7 ሚሊዮን ዩሮ አውጥቶ ዴኒስ ኡንዳፍን አስፈረመ። ወዲያው ግን እስከ ዓመቱ መጨረሻ ድረስ ብቻ በሚቆየው ውሰት ውል በዩኒየን ሴንት ጊሊዮስ እንዲቆይ አደረገው። ክረምት ላይ የብራይተንን የቅድመ ውድድር ቡድን የተቀላቀለው ኡንዳፍ እንደ አውሮፓውያን አቆጣጠር በ2022-23 የውድድር ዘመን በሊጉ 22 ጨዋታ አድርጎ 5 ግቦችን ብቻ አስቆጠረ። ይህ ደግሞ ብራይተንን አላስደሰተም። በ2023-24 ላይ ለጀርመኑ ክለብ ስቱትጋርት በውሰት የሰጠው ኡንዳፍ በመጀመሪያ የጀርመን ቆይታው 18 ግቦችን አስቆጥሮ 9 ለግብ የበቁ ኳሶችን በማመቻቸት ክለቡ በቡንደስሊጋው 2ኛ ደረጃን ይዞ እንዲያጠናቅቅና የአውሮፓ ቻምፒዮንስ ሊግ ኮታን እንዲያገኝ አስችሏል። 2024 ላይ ደግሞ በቋሚነት የ3 ዓመታት ውል ፈረመ። በተጠናቀቀ የውድድር ዘመን ግን ዴኒስ ኡንዳፍ አስደናቂ እግር ኳስ ከፍታ ላይ ደረሰ። ከባየር ሙኒክ አጥቂ ሃሪኬን በመቀጠል በ19 ግቦች የቡንደስሊጋው 2ኛ ከፍተኛ አስቆጣሪ ሆኖ አጠናቀቀ። በክለቡ ታሪክም በ117 ጨዋታዎች 57 ግቦችን በማስቆጠር ተፈላጊና ተወዳጅ ተጫዋች ሆነ። ለዚህ አንዱ ማሳያ ስቱትጋርት በቅርቡ እስከ 2029 ድረስ የሚያቆይ ኮንትራት እንዳስፈረመው ይታወሳል። ይህ አቋሙ ለ26ቱ ዓለም ዋንጫ ቢያስመርጠውም አሰልጣኝ ጁሊያን ኒግልስማን ግን የቋሚነት ቦታ ሊሰጠው አልቻለም። ከእርሱ ይልቅ የአርሰናሉ ካይ ሃቨርትዝ በብሔራዊ ቡድኑ ቀዳሚ ተመራጭ ሆነ። በኩራሳው ጨዋታ 63ኛው ደቂቃ ላይ ተቀይሮ የገባው ዴኒስ ኡንዳፍ 1 ግብ አስቆጥሮ 2 ጊዜ ደግሞ ለግብ የሚሆኑ ኳሶችን አመቻችቶ አቀበለ። በኮትዲቫሩ ጨዋታ ደግሞ 59ኛው ደቂቃ ላይ ተቀይሮ የገባው ዴኒስ ኡንዳፍ ለጀርመን አስፈላጊው ተጫዋች መሆኑን አስመስክሯል። በኮትዲቫር 1-0 ስትመራ የነበረችው ጀርመን እስከ 68ኛው ደቂቃ ድረስ ማሸነፏን ራሱ እርግጠኛ አልነበረችም። የዴኒስ ኡንዳፍ 2 ግሩም ግቦች ግን ከማሸነፍ አልፎ ጀርመንን ከ2014 የብራዚል ዓለም ዋንጫ በኋላ ለመጀመሪያ ጊዜ ለጥሎ ማለፍ አብቅተዋታል። ከቀዳሚው ድል በኋላ ከመገናኛ ብዙሃን ጋር ቆይታ የነበረው አሰልጣኝ
ጁሊያን ናግልስማን በጋዜጠኞች አንድ ጥያቄ ቀረበለት። ጀርመን ሐሙስ ከኢኳዶር ጋር በምታደርገው ጨዋታ ዴኒስ ኡንዳቭን ቋሚ ታደርገዋለህ የሚል ነበር። አሰልጣኝ ጁሊያን ናግልስማን አዎ በትክክል ይሆናል ሲል መልሷል። አንዳንዶች የዴኒስ ኡንዳቭ አቋም አሰልጣኙን ስላሳመነ ነው ይላሉ። ጥቂት የማይባሉት ደግሞ ጀርመን ወደ ቀጣዩ ዙር ማለፏን ተከትሎ አሰልጣኝ ጁሊያን ናግልስማን ሁለተኛ አማራጩን ተጠቅሞ ለቋሚ ተጫዋቾቹ እረፍት ለመስጠት ስለፈለገ እንጂ በተጫዋቹ እምነት ስላለው አይደለም ይላሉ። በ11 ኢንተርናሽናል የብሔራዊ ቡድን ጨዋታዎች 9 ግቦችን ያስቆጠረው ዴኒስ ኡንዳቭ ግን በ29 ዓመቱ ሕይወቱን ከማሸነፍ አልፎ ስኬታማ ሆነ። በመገፋት ውስጥም ታግሶ ማሸነፍ እንዳለ ያሳየ ምሳሌ ጭምር ነው። ሌላኛው በዓለም ዋንጫ ከታዩ ተጫዋቾች መካከል በእንግሊዝ ማንቸስተር ተወልዶ ያደገው የ23 ዓመቱ አማካይ ዚዳን ኢቅባል በዘንድሮ የዓለም ዋንጫ ለኢራቅ ብሔራዊ ቡድን ከኖርዌይ ጋር በነበረው ጨዋታ 59ኛው ደቂቃ ላይ ተቀይሮ በመግባት የራሱን የዓለም ዋንጫ ታሪክ ጽፏል። የፓኪስታንና የኢራቅ ዝርያ ያለው ወጣቱ ተጫዋች ከ250 ሚሊዮን በላይ ሕዝብ ላላት ፓኪስታን በዓለም ዋንጫ መድረክ ላይ የተወከለ የመጀመሪያው የፓኪስታን ዝርያ ያለው ተጫዋች ሆኗል። ኢራቅ በምድብ የመጀመሪያ ጨዋታ በኖርዌይ 4-1 ብትሸነፍም ዚዳን በሜዳ ላይ ያሳየው መረጋጋት፣ የኳስ ቁጥጥርና የቴክኒክ ብቃት የብዙዎችን ቀልብ ስቧል። በማንቸስተር ዩናይትድ የካሪንግተን አካዳሚ 12 ዓመታትን ያሳለፈው ኢቅባል በአሁኑ ጊዜ በሆላንዱ ኤፍሲ ዩትሬክ ይጫወታል። ኢራቅ ከውድድሩ ጠንካራ ተፎካካሪዎች መካከል አንዱ የሆነችውን ፈረንሳይ ስትገጥም ዚዳን በድጋሚ አይን የሚጣልበት ተጫዋች ሆኖ ነበር። ስሙ ከፈረንሳዩ ኮከብ ዚነዲን ዚዳን ጋር መመሳሰሉ ደግሞ ግጥምጥሞሹ ከፈረንሳይ ጋር በነበረው ጨዋታ ይበልጥ ቀልብ ሳቢ አድርጎታል። ምንም እንኳን ኢራቅ ከፍ ያለ ግምት ባይሰጣትም ዚዳንና ጓደኞቹ ግን የሚችሉትን ሞክረዋል። በካሪንግተን የቻምፒየንስ ሊግ ዜማዎችን እየዘመረ አድጎ በዓለም እግር ኳስ ትልቁ መድረክ ላይ የደረሰው ዚዳን ኢቅባል ለወጣት ተጫዋቾች ሁሉ ህልም ከትጋት ጋር ሲጣመር የት እንደሚያደርስ ሕያው ምሳሌ ሆኗል። በመጨረሻም የካፖ ቬርዴውን ተጫዋች ፒኮ ሎፔዝን አስገራሚ ታሪክ እንመልከት። ከጥቂት ዓመታት በፊት በአየርላንድ ባንክ ውስጥ ተራ የቢሮ ሰራተኛ የነበረ ሲሆን እግር ኳስን የሚጫወተው በትርፍ ጊዜው ነበር። በኋላ ግን በሊንክዲን አካውንቱ ላይ በፖርቹጋልኛ የተጻፈ እንግዳ መልእክት ደረሰው። ስፓም መስሎት ለ9 ወራት ችላ ካለው በኋላ በጉግል ትራንስሌት ሲተረጉመው ግን መልእክቱ ከካፖ ቬርዴ ብሔራዊ ቡድን አሰልጣኝ የተላከ ነበር። አሰልጣኙ የሎፔዝ አባት የካፖ ቬርዴ ተወላጅ መሆኑን ደርሶበት ቡድኑን እንዲቀላቀል ይፈልግ ነበር። 600,000 ሕዝብ ብቻ ያላት ትንሿ የአፍሪካ ሀገር ካፖ ቬርዴ ውጭ ያሉ ተጫዋቾችን መፈለግ ግድ ብሏት ነበር። ሎፔዝ ጥያቄውን ተቀብሎ ዛሬ ላይ በረሳው አውትዴትድ የሊንክዲን ፕሮፋይሉ ምስጋና ይግባውና ሀገሩን ወክሎ በታሪካዊ የዓለም ዋንጫ እየተጫወተ ይገኛል። አድማጮቻችን በሃሚንግ ስፖርት የስፖርተኞች ግለ ታሪክ ዝግጅታችን ስለ ጀርመናዊው ዴኒስ ኡንዳቭ፣ የኢራቅና የፓኪስታን ዝርያ ስላለው ዚዳን ኢቅባልና ስለ ካፖ ቬርዴ ተጫዋች ፒኮ ሎፔዝ አጭር ሕይወት ታሪክ አቀረብንላችሁ። በሌላ የስፖርተኞች ግለ ታሪክ እንገናኛለን። ሃሚንግ ስፖርትን ሳብስክራይብ በማድረግ ተከታተሉ። ሼርም በማድረግ ሌሎች አጋሩ። ከዓለም ዋንጫ ጨዋታዎች ጋር መልካም ጊዜ